ቀውስ ይፈጥራሉ፣ ቀውስ ያስተዳድራሉ። በነገ የቀውስ ስጋት ወንበራቸውን ያደላድላሉ። የዘ ኢኮኖሚስት መጽሔት የታሸገ ውሃ እንኳን ማምረት ያልቻሉ ብሎ የሚሳለቅባት ሀገር 360 ዲግሪ ከከበቧት ሀገራት ጋር ለመዋጋት ግን ቸግሯት አያውቅም። ግጭት የህልውናው መሰረት፣ ቀውስ የዙፋኑ ካስማ ነው። የትኛውንም ግጭት ስልጣኑን ለማጽናት ተጠቅሞበታል። ነፍጥ ቋንቋው ነው። በጠመንጃ መነጋገር ይወዳል። ታሪኩ ከመለዮ ፍልስፍናውም ከጦር ማላቀቅ አልቻለም። ኢሳያስም ሆነ መንግስታቸው መንበራቸውን የሚያጸኑት በቀውስ ነው። ኤርትሪያ ኤድሪም ዲፈርድ በሚል በለንደን ሳውዝ ባንክ ዩኒቨርሲቲ ፕሮፌሰር በሆኑ ጋይም ክብረአብ የተጻፈ መጽሐፍ የኤርትራ ሀገረ መንግስት በአግባቡ የሚፈትሽ እጅግ ወሳኝና ጥልቀት ያለው የፖለቲካ መጽሐፍ ነው። ይህ መጽሐፍ የኤርትራ ህዝብ ለነጻነት ከከፈለው እጅግ ውድ ዋጋ በኋላ ሀገሪቱ ለምን ወደ ዲሞክራሲና ብልጽግና ከመሸጋገር ይልቅ ወደ አምባገነናዊ ስርዓትና ድህነት እንደገባች በጥልቀት ይተነትናል። መጽሐፉ እንደሚከራከረው የሻዕቢያ መሪዎች ይህን ህልም አዘግይተውታል ወይም ገፍተውታል ይላል። ስልጣን ከተያዘ በኋላ የነጻነት ታጋዮች የገቡትን ቃል በመርሳት ህዝቡን ወደ ባሰ ጭቆና እንደከተቱትም ያስረዳል። ፕሮፌሰር ጋይም በመጽሐፉ እንደሚያብራሩት የህዝባዊ ግንባር ድርጅታዊ መዋቅር ለጫካ ውጊያ እንጂ ለሀገር አስተዳደር የሚመች አልነበረም። በበረሃ የነበረው ሚስጥራዊነት፣ ጥብቅ የትዕዛዝ ሰንሰለትና የልዩነት አለመስተናገድ ወደ መንግስት ሲመጡም አብሮ ቀጥሏል። ይህም ዲሞክራሲ እንዳይፈጠር ትልቅ እንቅፋት ነው ይላሉ። እርግጥ የኤርትራ መንግስት መተኮስ ብቻ ነው የሚችሉ የሚሉ በርካቶች ናቸው። ሀገሩ ፓርላማ የለውም። የህዝብን ደራሲን አያውቅም። የኢትዮጵያን ግዛቶች በመውረር የባድመ ጦርነትን ወረራ ሲፈጽም የኤርትራ ህግ መወሰኛ አያውቀውም። ምክንያቱም ኤርትራ የምርጫ ስራ ስለሌላትና እንደራሴ የተወካዮች ምክር ቤትም የላትም። ነጻ ፕሬስ ሀገሩ ሳያውቅ ራስ ዱሜራ ነጻ የሆነች የኛ ግዛት ናት ብሎም ጦር አዘመተ። ህገ መንግስት የሌለው ሀገር የሃኒሽ ደሴቶችን ህጋዊ የግዛት ይገባኛል ብሎ ሲጠይቅ ሀፍረት አልነበረውም። እንደ አውሮፓውያን አቆጣጠር በ2001 የተፈጠረውን የፖለቲካ ቀውስና ቡድን 15 በመባል የሚታወቁትን ከፍተኛ የመንግስት ባለስልጣናትና የጦር መሪዎች ለውጥ በመጠየቃቸው ብቻ ታስሯል፣ ጠፍቷልም። በኤርትራ ቡድን 15 በመባል የሚታወቁት እኛ አካላት ጥያቄያቸው ሲደፈጠጥ የሀገሪቱ ጦር በሱዳን ቀውስ ውስጥ ለውጥ አዋልዳለሁ ብሎ ሰው ሀገር ገብቷል። የኤርትራ መንግስት ጦርና የጦረኝነት እሳቤው ሳይታረቅ ባለበት አለ። ደም እንደ ሻርክ ከሩቅ ይጠራል ሲሉ የሚተቹት ቀላል አይደሉም። ከድንበርተኞቹ ተሻግሮ ድንበር በማይዋሰናቸው ሀገራት ውስጥ ጦሩን ልኳል። በየመን የገልፎቹ ግጭት ውስጥ ጦሩ የውክልና ተልእኮ ተቀባይ ነበር። የዓለም ስራ ዳግም ብያኔ ለመስጠት ለዓለም አያና ሌክቸር ገለጻ መስጠት ያልቸገረው መንግስት ድንበር በማይጋራ ሶማሊያ ውስጥ ከአልሸባብ አንሶላ ለመጋፈፍ አልቸገረውም። ስለ ኢትዮጵያ ኢኮኖሚ ለመተንተን ያልቸገረው መንግስት በዓለም የኢኮኖሚ ካርታ ላይ የሀገሪቱ ምጣኔ ሀብት አይታወቅም። በኤርትራ የፖለቲካ እንቅስቃሴ ያደገው ህግደፍ በኢትዮጵያ የውስጥ ፖለቲካ ላይ ዲሞክራሲን አዋልዳለሁ ብሎ ነፍጥ አንጋቾችን ይደግፋል። ኢትዮጵያ በድርድር የባህር በር ላገኝ እንደራደር ስትል የኤርትራ መንግስት ጦርነትን አውጇል። ኢትዮጵያ ከግዙፍ ተቋማት ድርሻ እንስጣችሁ ስትል አሻፈረኝ ብሎ ስለ ጦር ማውረድ በየንጋቱ የሚለፍፈው ህግደፍ የሚያውቀው ፖለቲካ የጦር ስለሆነ ብቻ ነው። ጤና ይስጥልኝ። ይህ መሃል ሚዲያ ነው። የኤርትራ መንግስት የጦር ጉሰማንና የሳዋ ስደተኞች ሰቆቃን እየዳሰስን አብረናችሁን ቆያለን። አብራችሁን ቆዩ። ቤት ለመግዛት አስበው በቂ ገንዘብ የለኝም ብለው ተጨንቀዋል። እኛ ለዚህ ጥሩ መፍትሄ አለን። በኮሪደር ልማት ባሸበረቀችው በለቡ መብራት ኃይል የቤት ባለቤት መሆን ምንኛ መታደል ነው። ከስቱዲዮ 57 ካሬ እስከ ባለ 4 መኝታ 295 ካሬ እንዲሁም በሱቅ አማራጭ ከ26 ካሬ እስከ 143 ካሬ ድረስ በ10% ቅድመ ክፍያ ቀሪውን 30% ቤቱን እስኪረከቡ ቀስ እያሉ ይከፍላሉ። እኛ ቀሪውን 60% የረጅም ጊዜ ምቹ በሆነ ከወለድ ነፃ እንዲሁም በዝቅተኛ ወለድ የባንክ ብድር አከፋፈል አመቻችተንልዎታል። ግንባታቸው 85% አሊያም ከ30% እስከ 50% የደረሱ ቤቶችን እኛ እንደርሶ ፍላጎት ልናስተናግዶ በካሬ እስከ 7000 ብር ወይንም ከ1.5 ሚሊዮን እስከ 4 ሚሊዮን ብር ቅናሽ አድርገን እየጠበቅኖት ነው። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል።
ማይ ፋዘር ዳውተር ሚሞሪስ ኦፍ ሰርቫይቫል ኤንድ ሆፕ ኢን ኤርትሪያ በሚል በዜናዊ ገብረ መድህን የተጻፈው መጽሐፍ በኤርትራ ውስጥ ያለውን የከፋ የስራ ጭቆና ይገልጻል። ይህ መጽሐፍን ያነበበ የሀገሪቱ መሪ የሁሉ ግፍና በደል ህዝባቸው ላይ እየፈጸሙ እንዴት ስለ ሌሎች ሀገራት የፖለቲካ ነጻነት ችግር ስለሚሉ ጉዳይ ለማውራት ድፍረቱን አገኘ ያስብላል። መጽሐፉ አንዲት ወጣት በሀገሪቱ ያለውን ገደብ የለሽ ጭቆና፣ የግዳጅ ውትድርናና እንደዚሁም አስከፊ ሞት ጠላ የሆነውን ስርዓት ለማምለጥ ያደረገችውን ግብግብን ይተርካል። ደራሲዋ በኤርትራ ያለውን የግዳጅ ወታደራዊ አገልግሎት በአካል ስላለፈችበት በሳዋ ማሰልጠኛ ውስጥ የሚፈጸሙ ግፎችን በዝርዝር ትተርካለች። ወጣት ሴቶች በማሰልጠኛ ካምፖች ውስጥ የሚደርስባቸውን ወሲባዊ ጥቃት፣ አካላዊ ድካምና የስነ ልቦናዊ ስብራት በግልጽ ታጋልጣለች። ይህም መጽሐፉን በኤርትራ ውስጥ ስላለው የሴቶች ስቃይ ግንባር ቀደም ምስክር ያደርገዋል። ደራሲዋ በኤርትራ ውስጥ ማንንም ማመን የማይችልበት በየቦታው ሰላዮች ያሉበትንና ሰዎች ስለ ፖለቲካ ማውራት የሚፈሩበትን የፍርሃት ቆፈን አደባባይ ላይ ያሰጠዋል። ዜናዊ ከኤርትራ ተነስታ ሱዳንን አቋርጣ እስክትሰደድ ድረስ ያሳለፈችውን የሞትና የሽረት ትግልም ይተርካል። በበረሃ ውስጥ የሚያጋጥሙ አጋቾች የዋጥምና የድንበር ጠባቂዎች ጥይት እንዴት የኤርትራውያን ወጣቶችን የዕለት ተዕለት ዕጣ ፈንታ እንደሆነ ዜናዊ ካለፈችበት የህይወት ምዕራፍ ተነስታ በመጽሐፉ ገጾች ላይ ያስፍረዋለች። ከሞት ሸለቆ ውስጥ በታምር የተረፉና የህይወት ታሪካቸውን የጻፉ ከዜናዊ ውጪ ሌሎችም አሉ። በኤርትራ እስር ቤቶች ውስጥ ለ22 ዓመታት የተሰረው ተስፋ ማርያም ወልደ ጊዮርጊስ The Prisoner A Memoir of 22 Years in Eritrea Prison ሌላኛው የኤርትራ መንግስት በዜጎቹ ላይ የሚያደርሰውን ሰቆቃ የሚያትት መጽሐፍ ነው። የሀብቴ ገብረአብ ግራቲቲዩድ ኢን ፍሪደም እና በሳምራዊት ተፈሪ የተጻፈው ፋይንዲንግ ፍሪደም መጽሐፎች የኤርትራ ህዝብ በደሙ ስለገዛው የባርነት ህይወት ከሚዳስሱ መጽሐፍት መካከል ይጠቀሳሉ። ሰውየው ባለፈው 3 አስርት ዓመታት የዘረጉት የጨለማ ስርዓት ከኢትዮጵያ የቀረበላቸውን በጋራ እንልማ የሚል የብርሃን ሰበዝ እንዳይቀበሉ አድርጓቸዋል። የ80 ዓመቱ አዛውንት በወጣት ኤርትራውያን ጽልመት የስልጣን ማልቴ ፈክታለች ብለው ያስባሉ። የእርሳቸው ጉልበት ጨለማው ነው፣ ማፈኑ ነው፣ ከዓለም ህዝብን መለየቱ ነው እንጂማ አሞራ ማረፊያ ያደረጉትን ወደብ የኤርትራ ኢኮኖሚ ከስር መሰረቱ የሚቀይሩ ግዙፍ የልማት ተቋማት ድርሻ ቀርቦላቸው የገፉት ከልማት ብርሃን ይልቅ የውድቀት ጽልመት እርሳቸውን በስልጣን ለማሰንበት ኃይል አለው ብለው ስለሚያስቡ ነው። ፕሬዝደንት ኢሳያስ አፈወርቂ የሚመሩት መንግስት እርግጥ ከ1983ቱ የነጻነት አዋጅ ማግስት ጀምሮ የአገሪቱን ሉዓላዊነትና የፖለቲካ ህልውና ለማረጋገጥ የመረጡት መንገድ የጠመንጃ ፈሙዝን ያማከለ ነበር። ለ30 ዓመታት ከተደረገው መራራ የነጻነት ትግል የወጣው የሻዕቢያ አመራር ወደ ቤተ መንግስት ሲገባ የጫካውን ዘመን አስተሳሰቡን ሲጅ ሜንታሊቲ ይዘው ነው ሲሉ በርካቶች ይናገራሉ። የኤርትራ መንግስት በተከተለው ስትራቴጂ ጠላቱን ፈጥሮ በጠላቶቹ ተከቦ የጠላቶቹን ከበባ ለመስበር የሚታገል መንግስት ነው ይላሉ። የፖለቲካ ተንታኞች እንደ አውሮፓውያን አቆጣጠር በ1990ዎቹ አጋማሽ ከየመን ጋር በሃኒሽ ደሴቶች እንዲሁም በ2008 ከጅቡቲ ጋር በራስ ዱሜራ የተደረጉ አጫጭር ግጭቶች የአስመራን ከድርድሩ መውዜሩን ያስቀደመ አቋም ያሳዩ ነበሩ። ነገር ግን የአገሪቱን የታሪክ ምዕራፍና የኢኮኖሚ አቅጣጫ የለወጠው ከ1990 እስከ 1992 ዓ.ም ከኢትዮጵያ ጋር የተደረገው ደም አፋሳሽ የባድመ ጦርነት ነው። ይህ ጦርነት ኤርትራን ወደ ወታደራዊ ካምፕነት ጋሪሰን ስቴት የለወጠና ለዓመታት የዘለቀ ዓለም አቀፍ ማዕቀብን ያስከተለ ክስተት ነበር። እናም ይህ የኤርትራ መንግስት ወታደራዊ ዲፕሎማሲ ከኢኮኖሚ አቅም በላይ ወታደራዊ ኃይል በኢኮኖሚ ድቀትና በወጣቱ ትውልድ ስደት ላይ እንዲገነባም አድርጓል። ላልተወሰነ ጊዜ የሚዘልቀው ብሔራዊ ውትድርናና የዲፕሎማሲ መገለል አገሪቱን በእጅጉ እንድትዳከም አድርጓል። ከዚህ ባሻገር የኤርትራ መንግስት ከሱዳን እስከ ሶማሊያ፣ ከየመን እስከ ኢትዮጵያ በነበሩ ግጭቶች ውስጥ እጁን አስገብቷል። ፕሬዝደንት ኢሳያስ አፈወርቂ ሰላም የሚረጋገጠው ለጦርነት በመዘጋጀት ነው የሚለውን ጥንታዊ የሮማያን ብሂል በዚህ ዓለም ከሰላም ብቻ እናተርፋለን በሚባልበት ዘመን በተግባር ይኖሩታል። ይህ የኤርትራ ሉዓላዊነት በሀገር ውስጥ ልማት በዜጎች የጋራ ተስፋና እሴት ሳይሆን በጠመንጃ የሚጠበቅ ሉዓላዊነት አድርጎታል። ጠመንጃው ብልጽግናን አላመጣም፣ እያመጣም አይደለም።
ከኢትዮጵያ በኩል የቀረበውን አብረን እንደግ እንበልጽግ ጥሪ የጦርነት አዋጅ ተደርጎ የሚወሰደው ሰውየው ላገዛዛቸው ዋስትና ይሆን ዘንድ የዘረጉት ጨለማ በኢትዮጵያ በኩል ኤርትራ ውስጥ በምትበራ ጥቂት የተስፋ ብርሃን መንበሬን ለማጽናት የዘረጋው ጽልመት ይገፈፋል በሚልም ሰክተው እንደሆነ እየተነገረ ነው። በዚህ አማራጭ በበዛበት የሪል ስቴት ገበያ የእርሶ መስፈርት ምንድን ነው? እኛም የብዙዎች ተቀዳሚ መስፈርት በሆነው እንግሊዝ ኤምባሲ ተገኝተናል። ሰመር ሪል ስቴት ሴቶች አደባባይ በሰራው ታላቅ ስራ ብዙዎች ምርጫቸው አድርገውናል። በቀጣይ በርካታ ኤምባሲዎች በሚገኙበት የዲፕሎማት መንደር በሆነችው እንግሊዝ ኤምባሲ አቅራቢያ በእናንተ በደንበኞቹ ጥያቄ መሰረት ለሽያጭ ያቀረብናቸውን አፓርትመንቶች ሽያጭ ልናጠናቅቅ ጥቂት ቤቶች ብቻ ቀርተውናል። ታዲያ ከባለ 2 እስከ ባለ 4 መኝታ ቤቶችን ለሽያጭ ያቀረብን ሲሆን እስከ 37% በሚደርስ ልዩ ቅናሽም እየሸጥን እንገኛለን። ቀስ ብሎ መክፈል ለሚፈልጉ ደግሞ በካሬ 88,000 ብር እንዲሁም 10% ቅድመ ክፍያ በግንባታ ሂደት የሚከፍሉ ይሆናል። በተጨማሪም 50% የባንክ ብድር አዘጋጅተንላችኋል። ያስተውሉ፣ ይህ ቅናሽ የሚያገለግለው ቀድመው ለሚመጡ 10 ደንበኞች ብቻ ስለሆነ ፈጥኖ በ0904 177888 አሊያም በ0904 24 4888 ላይ ይደውሉ። የኢትዮጵያ የባህር በር ጥያቄ የታሪክ ዕዳ፣ የሉዓላዊነት መብትና የትውልድ አደራ ነው። የትውልድ ይህን ጥያቄ ሊመልስ የተገባ ነው። ኢትዮጵያ የሚገባትን የጠየቀችው። ኢትዮጵያ በባህር በሩን በደማችን አስከብረነዋል ላሉ በደም ልመልስ አላለችም። ኑ እንደራደር፣ ኑ እንወያይ ብላ ወንበር ስባለች። 360 ዲግሪ ሲተኩስ የኖረ መንግስት ጥያቄዎች ሁሉ በአፈሙዝ ላንቃ የሚመለስ ስለሚመስለው አልደራደርም አለ እንጂ በአቅም ሚዛን ከተለካ የኢትዮጵያ ጥያቄ የስልጡን ሀገርና ህዝብ ጥያቄ ነው። ሆኖም ኢትዮጵያ በታሪኳ ጋጥሟት የማያውቅና በተቀነባበረ ሴራ የተጫነባትን የሉዓላዊ የባህር በር አልባነት ቀንበር ለመስበር የምታደርገው ጥረት የህልውና ጉዳይ እንጂ የፍላጎት ምርጫ አይደለም። ታሪክ እንደሚያስተምረው በሁለተኛው የጣሊያን ወረራ ወቅት የኢትዮጵያ ሉዓላዊነትን ለመከላከል የተገዛው የጦር መሳሪያ በጅቡቲ በኩል እንዳይገባ በፈረንሳይ ቅኝ ገዢዎች መታገዱ የባህር በር ባለቤትነት ለሀገር ደህንነት ያለውን ወሳኝ ሚና በደም ያስተማረ መራራ ትምህርት ነው። ዛሬም ይህ ስጋት በኢትዮጵያ ደጆች እንዳይደቀን ጠቅላይ ሚኒስትር አብይ አህመድ በምክር ቤት ያደረጉት ንግግር የኢትዮጵያን ተፈጥሯዊና ታሪካዊ መብት በሰላማዊ መንገድ ለማስከበር የተነሳ የትውልድ ድምፅ ነው። የቀድሞ አባቶች የባህር በር አልባነት የሚያስከትለውን የደህንነትና የኢኮኖሚ ጠባሳ በሚገባ በመረዳታቸው ከሁለተኛው የዓለም ጦርነት በኋላ ባደረጉ ከፍተኛ ዲፕሎማሲያዊ ተጋድሎ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በውሳኔ ቁጥር 390A5 ኤርትራን ከኢትዮጵያ ጋር በፌዴሬሽን እንድትዋሃድ ወስኗል። ይህ ውሳኔ በዘፈቀደ የመጣ ሳይሆን በሰነዱ መግቢያ ላይ በግልጽ እንደሰፈረው የኢትዮጵያን ህጋዊ የባህር በር ፍላጎትና ታሪካዊ መብት ለማረጋገጥ የታለመ ነበር። ኢትዮጵያ የባህር በር ባለቤትነቷን ካረጋገጠች በኋላ የአሰብን ወደብ ለማልማት የፈሰሰው የሀገር ሀብት በቀላሉ የሚገመት አይደለም። በቢሊዮን የሚቆጠር ዶላር ወጪ ተደርጎ የተገነባው ዘመናዊ ወደብ፣ የተከተለው የነዳጅ ማጣሪያ ሪፋይነሪ፣ የተዘረጋው የአስፋልት መንገድና የተገነባው የአየር ማረፊያ የኢትዮጵያ ህዝብ ላብና ጥረት ውጤቶች ነበሩ። ዛሬ ላይ ይህ ሁሉ ግዙፍ ሀብት ያለምንም የካሳ ክፍያና ያለምንም የህግ አግባብ በባዕድ እጅ መውደቁ የሀገሪቱን በገዛ ሀብቷ እንድትቀጣ ያደረጋት የጦርነትም የታሪክም ምጸት ነው። ኢትዮጵያ በቀዝቃዛው ጦርነት ወቅት የጂኦፖለቲካ ፍጥጫ ማዕከል መሆኗ ታሪካዊ ጠላቶቿ የሀገሪቱን ብሔራዊ ጥቅም ለመሸርሸር ምቹ አጋጣሚ ፈጥሮላቸዋል። በተለይ ግብፅና ሱዳን ኢትዮጵያን ጠንካራ የባህር በር ባለቤት ሆና እንድትቀጥል ፈጽሞ ስላልፈለጉ የኤርትራን መገንጠል እንደ ስትራቴጂ ግብ ተጠቅመውበታል። እነዚህ ሀገራት የኤርትራን ሽምቅ ተዋጊዎች በመመልመል በማሰልጠንና ዘመናዊ የጦር መሳሪያዎችን በማስታጠቅ የኢትዮጵያን ሰራዊትና ኢኮኖሚ የሚያዳክም የውክልና ጦርነት ፕሮክሲ ዋር ለዘመናት ሲያካሂዱ ቆይቷል። ይህ የተቀነባበረ ሴራ ዋነኛ ዓላማው ኢትዮጵያን በቤት ውስጥ ትርምስ ጠምዶ በማዳከም ከቀይ ባህር ቀጠና እንድትወገድ ማድረግ ነበር። በሴራ ውስጥ የግብፅ ሚና እጅግ የጎላና በክፋት የተሞላ ነበር። ግብፅ የአባይን ወንዝ ተጠቃሚነትን በብቸኝነት ለመቆጣጠር ያላት ስትራቴጂ ኢትዮጵያን ደካማና የባህር በር አልባ ማድረግ ግብን ያካትታል።
ካይሮ ለኤርትራ ተገንጣይ ቡድኖች የገንዘብ ዲፕሎማሲና የፕሮፓጋንዳ ድጋፍ በማድረግ ኢትዮጵያ በባህር በሯ በኩል የምታገኘውን ስትራቴጂያዊ የበላይነት ለማጥፋት ደከመኝ ሰለቸኝ ሳትል ሰርታለች። ግብጽ ኤርትራ እንድትገነጠል የገፋቸው ለኤርትራውያን ነጻነት በማሰብ ሳይሆን ኢትዮጵያን የባህር ኃይልና የወደብ ባለቤትነቷን አታ ለዘላለም በውጭ አገራት ወደብ ላይ ጥገኛ እንድትሆን በአባይ ጉዳይ ላይ አቅም እንዳይኖራት ለማድረግ ነው። በአሁኑ ወቅት በቀይ ባህር ቀጠናው የሚታየው የሀያላንና የመካከለኛው ምስራቅ አገራት ሽኩቻ ቀጠናውን የጂኦፖለቲካዊ ፉክክር ማዕከል አድርጎታል። ይህ አይነቱ ከፍተኛ ወታደራዊና ስትራቴጂያዊ ፍጥጫ ኢትዮጵያ በሁለተኛው የጣሊያን ወረራ ወቅት ራሷን ለመከላከል የገዛችውን ጦር መሳሪያ በጅቡቲ ወደብ በኩል እንዳይገባ በቀኝ ገዢዎች ታግዶ የደረሰባትን የታሪክ ግፍ በድጋሚ እንድታስታውስ አስገድዷል። ያን የደረሰው ክህደት የሀገርን ሉዓላዊነት ለከፍተኛ አደጋ ጋልጦ እንደነበር ሁሉ ዛሬም በሌሎች ቁጥጥር ስር ባሉ ወደቦች ላይ ብቻ ተመርኩዞ መኖር የ130 ሚሊዮን ሕዝብን ህልውናና ብሔራዊ ደህንነት በማያውቁት እጅ ላይ እንደማስቀመጥ ይቆጠራል። በመሆኑም ይህንን የህልውና ስጋት ለመከላከል ኢትዮጵያ በግፍ የተወሰደባትን የሉዓላዊ የባህር በር መብት በዘላቂነት ማስከበር ምርጫ የሌለው የህልውና ጉዳይ ነው። ይህ ጥያቄ ከስሜት ባለፈ ዓለም አቀፍ ህግጋት መሩ ስርዓት ሮል ቤዝድ ኢንተርናሽናል ኦርደር እንዲከበር የሚቀርብ የፍትህ ጥያቄ ነው። ህግ ይከበር የሚሉ ምዕራባውያንና ዓለም አቀፍ ተቋማት የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በውሳኔ ቁጥር 390A5 ላይ የኢትዮጵያ ታሪካዊ ህጋዊ ይገባኛል ጥያቄን በማረጋገጥ በግልጽ ያሰፈረውን ድንጋጌ ሊያከብሩና ሊያስከብሩ ይገባል ሲሉ ተንታኞች ያስረዳሉ። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ፊት ያቀረቡት በሰላማዊ መንገድ መሬት የማቀየር ላንድ ስዋፕና በስትራቴጂ ሀብቶች ላይ ድርሻን የመስጠት አማራጭ ቀጠናዊ ትስስርን የሚያጠናክርና ሁሉንም ወገን ተጠቃሚ የሚያደርግ ብልህ ዲፕሎማሲ ነው። ኢትዮጵያ በአሰብ ወደብ ላይ ያፈሰሰችውን በቢሊዮን የሚቆጠር የልማት ሀብት ያለምንም ካሳ ክፍያ መውሰዱ በራሱ ትልቅ የታሪክ በደል ሆኖ ሳለ ዛሬ በሰላማዊ መንገድ መፍትሄ መፈለጓ ለሰላም ያላትን ቁርጠኝነት ያሳያል። የኢትዮጵያ የባህር በር ባለቤትነት መረጋገጥ ለቀጠናው መረጋጋት እንጂ ለማንም ስጋት አይደለም። ይልቁንም የሽብርተኝነትንና የባህር ላይ ወንበዴነትን ለመከላከል የኢትዮጵያ የባህር ኃይል በቀይ ባህር ላይ መኖሩ ለዓለም አቀፍ ሰላም ትልቅ አስተዋጽኦ ይኖረዋል። በአሁኑ ሰዓት ኢትዮጵያ ለወደብ ኪራይ የምታወጣውን በቢሊዮን የሚቆጠር ዶላር የትውልዱን የወደፊት ተስፋ እየበላ ይገኛል። ሌሎች ሀገራት ወደብ የምትከፍለው ገንዘብ ለትምህርት ቤቶች፣ ለሆስፒታሎችና ለፋብሪካዎች መገንቢያ መዋል ሲገባው በባህር በር ጦት ምክንያት ብቻ የሀገሪቱ ኢኮኖሚ ደም ስር እንዲደርቅ ተፈርዶበታል። ይህንን ኢኮኖሚያዊ ስርቆት በዝምታ መመልከት በታሪክ ተጠያቂ ያደርጋል። ኢትዮጵያ የባህር በር መብቷ እንዲከበር የምታደርገው ጥረት ከዓለም አቀፍ የባህር ሕግጋት መርሆች ጋር የተጣጣመ ነው። የባህር በር የሌላቸው ሀገራት ወደ ባህር የመድረስ መብት እንዳላቸውና ይህንንም በስምምነት ማረጋገጥ እንደሚችሉ ሕጉ ይደነግጋል። በመሆኑም የኢትዮጵያ ጥያቄ የሌላን ሀገር ሉዓላዊነት የመጋፋት ሳይሆን የራስን የተነጠቀ መብት በሰላማዊ ድርድር የማስመለስና የታሪክ ስህተትን የማረም ቅዱስ ዓላማን ያነገበ ነው። ጥያቄ የፖለቲካ ቡድን ወይም የገዢው ፓርቲ አጀንዳ ሳይሆን የብሔራዊ ጥቅምና የህልውና ጉዳይ ነው። ተንታኞች ይህንን ይላሉ። የባህር በር ባለቤትነት ለኢትዮጵያ የነጻነት ሙሉነት፣ የኢኮኖሚ ልዕልናና የአህጉራዊ ተጽዕኖ ፈጣሪነት ቁልፍ ሚና አለው። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም።